ማርያም ተብሎ በዚህ በ16 ጾም ከሚቀደሱ ቅዳሴዎች መካከል አንዱ አጠቃላይ 16ቱንም ቀን ቅዳሴ እንቀድሳለን ብለው የሚያነቡትና የሚያዜሙት ይሄንን ክፍል ነው። ሶ እዚህ ጋር እንደምትመለከቱት ወዮ ይህ ነገር እጹብ ድንቅ ነው፣ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሺ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ሶ የፍጥረት መጀመሪያ አዳም ሔዋን፣ የፍጥረት መጀመሪያ ይሄ የወደቁበት ሲዝንና የተፈረደባቸው ሲዝንን የሚያመለክት ነው። ያኔ የጠፋው ጥፋት፣ ያኔ የተበላሸው ነገር የታደሰው ባንቺ ነው እያሉ በዚህ በ16 ጾም ማርያምን ያመልካሉ። የጌታ የኢየሱስ ክርስቶስን የማዳን ሥራ ለፍጡር ይሰጣሉ ማለት ነው። ይሄ በግልጽ ምድራችን ላይ የሚሰራ አመጽ ነው፣ አጋንንታዊ አሰራር። ለመሆኑ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ የሚለው ሐሳብ ከየት መጣ ስንል መጽሐፍ ቅዱስ ላይ ፍጥረትን መሰላል ሆኖ ያሻገረ ድልድይ ሆኖ ያሻገረ መሰላል ሆኖ ወደ ሰማይ ያሻገረ ማን ነው ብለን ስንጠይቅ ኢየሱስ ክርስቶስ ነው። አባቶች ከሞት ወደ ሕይወት የተሸጋገሩት በማርያም አይደለም፣ በኢየሱስ ክርስቶስ። ስለዚህ እነሱ የሚጠሯት ማርያም የጌታ የኢየሱስ ክርስቶስን ቦታ የምትቀራመት አጋንንት፣ በሴት አንቀጽ የተገለጠች አጋንንት እንጂ ጋኔን እንጂ የጌታ የኢየሱስ ክርስቶስን እናት ማርያምን የሚወክል አይደለም። ይህንን በደንብ እንድታውቁ ትፈልጋለሁ። ከሞት ወደ ሕይወት ፍጥረት በምን ተሻገረ? አባቶች በምን ተሻገሩ ስንል በኢየሱስ ክርስቶስ አምነው፣ በኢየሱስ ክርስቶስ በማመን የዘላለም ሕይወት እንደሚገኝ መጽሐፍ ቅዱስ በግልጽ ይናገራል። በተለይም የዮሐንስ ወንጌል ላይ ጥቅሶቹን እኔ ሳወጣ እናንተም ሼር ብታደርጉት እዚህ ላይ እያየን እየተነጋገርን እንቀጥላለን። እስቲ ምናልባትም በዚህ ላይ ይቀላል ብዬ አስባለሁኝ። ኦኬ አሁን የዘፍጥረት ምዕራፍ 28 ላይ ያለውን ኮንሰፕት ለማርያም ነው እነሱ የሚጠቀሙት። ያዕቆብ በህልም እነሆ አንድ መሰላል በምድር ላይ ተተክሎ ራሱ ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት ሲወጡበት ሲወርዱበት ያዕቆብ ያየው መሰላል አለ። ዘፍጥረት ምዕራፍ 28 ቁጥር 12 ላይ የተጻፈ ማለት ነው። እዚህ ጋር ላምጣላችሁ። አሁን እሱን ምን ይላሉ እነሱ? ማርያም ናት ያዕቆብ መሰላል። እንደውም ሲዘመር ያዕቆብ መሰላል እየተባለ ነው የሚዘመረው። አንዱ የማርያም መገለጫ ነው ብለው ነው የሚያምኑት። ይሄ በጣም ትልቅ ስህተት ነው፣ ትልቅ ስህተት ነው። ለመሆኑ ይሄንን መሰላል የሚለውን ኮንሰፕት ጌታ ኢየሱስ እንዴት አድርጎ ለራሱ ለመጣበት ዓላማ እንዴት አድርጎ ክሌም እንዳደረገው ያ ትንቢት ይሄ ዘፍጥረት 28 ቁጥር 12 ላይ የተጻፈው ትንቢታዊ ክፍል ከጌታ ከኢየሱስ ክርስቶስ ጋር የተስማማ እንደሆነ መጽሐፍ ቅዱስን በቅጡ ስናጠና ምንደርስበት ነው። ይሄንን ደግሞ የት እናገኘዋለን? እንግዲህ ዘፍጥረት 28 ላይ ያዕቆብ ህልም አለመ። ህልሙ ምንድነው? መሰላል ነው። መሰላሉ ላይ መላእክት ሲወጡ ሲወርዱ፣ በመሰላሉ ጫፍ ላይ ደግሞ የሰራዊት ጌታ እግዚአብሔር ተቀምጦ ነው ያሳየው። ያቺን ቦታ ነው እንደውም ቤቴል ብሎ የሰየመው፣ የእንጀራ ቤት ብሎ የሰየማት ያንን ስፍራ ነው ያዕቆብ ህልሙን ያለመበት፣ የሎዛ ሜዳ ማለት ነው። እና ይሄንን ጌታ ኢየሱስ በአዲስ ኪዳን በስጋ በተገለጠበት ዘመን ምን ይለዋል? የሰው ልጅ ላይ መላእክት ሲወጡና ሲወርዱ የሚል ቃል ይጠቀማል። ሲወርዱ ታያላችሁ። የሚገርም እኮ ነው። ሃሌሉያ፣ ክብር ለእግዚአብሔር። አሁን ማርያም ናት የሚል ድርቅና አያስፈልግም ወንድሜ። ኢየሱስ ክሌም ያደረገውን ነገር ለማርያም ወስጄ እሰጣለሁ ምትል ከሆነ የምትጣላው ከእግዚአብሔር ቃል ጋር ነው፣ ከኔ ጋር አይደለም። ተመልከት። አሁን ዘፍጥረት 28:12 ላይ የተቀመጠውን ሐሳብ ኢየሱስ ክርስቶስ ከራሱ ጋር አያይዞ ይፈተዋል፣ ክሌም ያደርጋል። ይህ የኔ ነው ብሎ ነው ክሌም ያደርገው፣ የኔ ነው። ተመልከት ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ፣ የሰው ልጅ ብሎ የሚጠራው ማን ነው? ራሱን ነው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ ተጠርቷል፣ የሰው ልጅ ተብሎ ተጠርቷል። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። አሁን የሰው ልጅ እንደ መሰላል፣ መላእክት ደግሞ በእርሱ ላይ ሲወጡ ሲወርዱ ምን ማለት ነው? ይሄ ኢየሱስ ክርስቶስ በሚሰራው የማዳን ሥራ በሱ ምክንያት በሚከፈተው ሰማይ ራሱ ሲጠመቅ እኮ የማርቆስ ወንጌል ላይ ሰማያት ተቀደዱ የሚል ቃል ታያለ። ተቀደዱ ነው የሚለው። ሃሌሉያ! ሰማይ ተቀደደ። የእግዚአብሔር መንፈስ ሲወርድ ታያል።
በክርስቶስ ምክንያት ሰማያት ተከፍተዋል። በማርያም አይደለም የተከፈተው፣ በኢየሱስ ክርስቶስ ነው። አየው፣ ይሄ የመዳን ዘመን በክርስቶስ ኢየሱስ የታወጀ የመዳን መልካሚቷ ዘመን፣ በጎዋ ዘመን፣ የምህረት ዘመን፣ የይቅርታ ዘመን የታወጀው በክርስቶስ ነው። ስለዚህ በሱ በሞቱና በትንሳኤው በተከፈተው ሰማይ ሰውና መላእክት መገናኘት ችለዋል። እግዚአብሔርና ሰው መገናኘት ችለዋል። የተለያዩት አንድ ሆነዋል። ሕዝብና አሕዛብ ታርቀዋል። ወደ ጎንም ወደ ሰማይም የተዘረጋው መስመር በክርስቶስ ኢየሱስ ነው። ስለዚህ እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። አሁን እርገቱ ላይ ስትመለከት ኢየሱስ ሲያርግ መላእክቱ መጥተው የሐዋርያት ሥራ ምዕራፍ 1 ላይ ስለምን ትኩር ብላችሁ ትመለከታላችሁ? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ክርስቶስ ዳግመኛ ተመልሶ ይመጣል በማለት መላእክቱ ለሐዋርያቱ ለደቀ መዛሙርቱ ዳግመኛ የመምጣቱን ነገር ሲነግሯቸው ታያላችሁ። በትንሣኤው ጊዜ ደግሞ በመቃብሩ ራስጌና ግርጌ የተቀመጡት መላእክት ከዛም በኋላ በተደጋጋሚ የተገለጠ መልአክ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ብሎ ተናግሮ እንደተናገረው ተነስቷል፣ በዚህ የለም ብሎ ሲመሰክር ታያላችሁ። የመላእክት አገልግሎት በክርስቶስ ኢየሱስ በትንሣኤው በሞቱ በመከራው ጊዜ በአገልግሎት ሁሉ የመላእክትን አገልግሎትና ምስክርነት ታያላችሁ። በተከፈተው ሰማይ የመጡት መላእክት ከልደቱ ጀምሮ ሲወለድ ጀምሮ ብዙ መላእክት መጥተው ስብሐት ለእግዚአብሔር በሰማያት ምስጋና ለእግዚአብሔር በሰማዩ ለሰው ልጅም በምድር ሰላም ይሁን ብለው ሲዘምሩ የታዩት በክርስቶስ ልደት ከዛን ጊዜ ከብስራቱ ጀምሮ ልደቱን እና ደግሞ እስከ እርገቱ ድረስ ባለው ጊዜ ውስጥ የመላእክትን አገልግሎት ያላቸው ሲወጡና ሲወርዱ ማለት ይሄ። ከእንደገና አሁን በምጽአቱ ጊዜ የቅዱሳን መላእክት አገልግሎት በኢየሱስ ክርስቶስ ዳግመኛ መምጣት በግልጥ የሚታይ ነው። አራቱን ነፋሳት የሚከፍቱት በአራቱ ማዕዘናት የሚቆሙ መላእክት፣ ሰባቱን ጽዋዎች የያዙ፣ ሰባቱን መለከቶች የሚነፉ ሰባቱን መቅሰፍቶች የሚያወርዱ አስደናቂ ነገሮች በዮሐንስ ራእይ ላይ እንደምንመለከተው ያን የሚፈጽሙት መላእክት ናቸው። በማርያም ላይ አይደለም የሆነው፣ በክርስቶስ ኢየሱስ ነው። ስለዚህ መሰላሉ ማን ነው? ድልድዩ ማን ነው? ኢየሱስ ክርስቶስ። ስለዚህ ከአባቶች ከሞት ወደ ሕይወት የተሸጋገሩበት ድልድይ ኢየሱስ እንጂ ማርያም አይደለችም። ማርያም ራሷ የተሻገረችው በኢየሱስ ብሪጅነት ነው፣ ድልድይነት ነው ማለት ነው። ጎልደን ብሪጅ ማለት ኢየሱስ ነው። ሃሌሉያ! ፍጥረትን ያሻገረ መሰላል ከምድር እስከ ሰማይ የምትደርሺ መሰላል ሆይ ኖ ከምድር እስከ ሰማይ የሚደርስ መሰላል ኢየሱስ ነው። ስለዚህ እነዚህ ሰዎች እየጮሁ ያሉት ተቃራኒውን ነው። መጽሐፍ ቅዱስ የሚለው ሌላ ነው፣ እነሱ የሚሉት ሌላ ነው። አሁን ሰዓታት በለው ቅዳሴ በለው ኪዳን በለው የሚጮሁት ነገር በሙሉ የመጽሐፍ ቅዱስ የእግዚአብሔር ቃልን የሚቃወም ነው። ለዚህ ነው አጋንንታዊ ነው የምንለው። ጆሮ ያለው ይስማ። ከዛ ቀጥሎ ተመልከት ምን